ምን ይመስላችኋል አድማጮቻችን? ያው ዛሬ የምናነሳው ሐሳብ ትንሽ አእምሮን የሚፈታተን ነው። እግዚአብሔርን በአእምሮአችን ማሰብ መቻላችን ብቻ ማለት የጽንሰ ሐሳቡን መረዳታችን ብቻ እርሱ በእውነት መኖሩን በሎጂክ ሊያረጋግጥ ይችላል ብለን ብናስብ እንግዲህ ሲሰሙት በጣም ይከብዳል። ያው አንድን ነገር በሐሳባችን ስለሳልነው ብቻ በእውን ዓለም ውስጥ አለ ብሎ መደምደም ልክ እንደ ትልቅ የእብደት ወይም የቃላት ጨዋታ ሊመስል ይችላል። ልክ ነሽ። የቃላት አዋቂነት ጨዋታ ነው የሚመስለው በመጀመሪያ እይታ። ግን ዛሬ በዚህ ጥልቅ ዳሰሳችን የምንመረምረው የ11ኛው ክፍለ ዘመን ጥንታዊ ሙግት እና ያው የዘመናችን ታላቅ ፈላስፋ አልቪን ፕላንቲንጋ ያቀረቡት ማብራሪያ በትክክል የሚያስረዳው ይህንን ነው። እውነት ነው። እና በዚህ የትንታኔ ዝግጅታችን የክርስቲያን እምነት ምን ያህል በጠነከረ እና ማለቴ በማይናወጥ የሎጂክ መሰረት ላይ እንደቆመ የሚያሳየውን የኦንቶሎጂካል ሙግት በጥልቀት እንመለከታለን። በተለይም ፕላንቲንጋ ይህንን ሙግት ወደ ዘመናዊ የሞዳል ሎጂክ እንዴት እንዳሳደገውን እናያለን። ይህ ሙግት እንግዲህ በክርስቲያናዊ የፍልስፍና ታሪክ ውስጥ እጅግ ማራኪ ከሚባሉት ውስጥ አንዱ ነው። ግን ያው ወደ ፕላንቲንጋ ዘመናዊ ትንታኔ ከመግባታችን በፊት ይሄ ሐሳብ ከየት እንደመንጨ ማየቱ ወሳኝ ነው። መነሻው የካንተርበሪው አንሰልም ነው አይደል? በትክክል የዚህ ሙግት መስራች ሆኖ የካንተርበሪው አንሰልም ይህንን ሐሳብ ያመነጨው ዝም ብሎ እንደ ተራ ፈላስፋ በቤተ መጻሕፍት ውስጥ ተቀምጦ የሂሳብ ቀመር በማስላት አልነበረም። ታዲያ እንዴት ነው ያገኘው? ይልቁንም ሙግቱ የፈለቀው ከጥልቅ መንፈሳዊ ጸሎት ውስጥ ነው። አንሰልም ወደ እግዚአብሔር ሲጸልይ ነው ያለው፣ ለምነት ማስተዋልን ስጠኝ በማለት ነበር የጠየቀው። ዋው! ይሄ ለኛ ለወንጌላውያን ክርስቲያኖች እጅግ ትልቅ ትርጉም አለው። ማለቴ እምነት ማለት ማሰብን ማቆም አይደለም፣ ያመኑትን ነገር በምክንያት እና በሎጂክ ለማብራራት መትጋት እንጂ። ልክ ነሽ። እና አንሰልም ከዚህ ጸሎት በኋላ ያመጣው የእግዚአብሔር ቢያኔ ወይም መግለጫ አለ። ሙሉ የሎጂክ ግንባታ የሚቆመው ያው በዚህ ቢያኔ ላይ ነው። እሺ፣ ቢያኔው ምንድን ነው? ማለቴ እግዚአብሔርን እንዴት ነው የገለጸው? አንሰልም እግዚአብሔርን ሲተረጉመው እንዲህ ይላል። እግዚአብሔር ማለት ከእርሱ የበለጠ ታላቅ ነገር ሊታሰብ የማይችል ህልውና ነው። ቆይ፣ ከእርሱ የበለጠ ታላቅ ነገር ሊታሰብ የማይችል ህልውና? ይህ ማለት በአእምሮአችን ልናስበው የምንችለው የፍጹምነት፣ የኃይል፣ የእውቀትና ያው የታላቅነት የመጨረሻው ጫፍ ማለት ነው። ከዚህ ህልውና በላይ ሌላ የተሻለ ወይም ታላቅ ነገር ማሰብ በምንም መንገድ አይቻልም። እስቲ ይህንን ሐሳብ ይበልጥ ግልጽ ለማድረግ ልሞክር፣ አድማጮቻችንም እንዲከተሉን። ልክ አንድ ሰው ሊያስበው የሚችለውን ትልቁንና የመጨረሻውን የቁጥር መጠን በአእምሮ ለማሰብ እንደሚሞክረው አድርገን ብንወስደውስ? እንዴት ማለት? ማለቴ ሚሊየን፣ ቢሊየን፣ ትሪሊየን እያለ ሊቀጥል ይችላል። ግን እግዚአብሔር ደግሞ ከዚያ ሁሉ በላይ የሆነው የመጨረሻው ትልቁ ቁጥር ነው ማለት እንችላለን። እዛ ላይ ነው እንግዲህ ጥንቃቄ ማድረግ የሚገባን። ብዙ የዚህ ሙግት ነቃፊዎች የሚሳሳቱት ልክ እዚህ ነጥብ ላይ ነው። ያነሳሽ የቁጥር ምሳሌ ያው ትክክለኛውን የእግዚአብሔርን ብያኔ አይወክልም። ለምን? ምክንያቱም በቁጥር ዓለም ውስጥ የቱንም ያህል ትልቅ ቁጥር ብታስቢ ሁልጊዜም አንድ መደመር ትችያለሽ። ስለዚህ ከሁሉ የሚበልጥ ቁጥር የሚባል ጽንሰ ሐሳብ በሎጂክ ደረጃ አይሰራም። ልክ ነህ። መቼም አያልቅም። መቼም አያልቅም። ነገር ግን አንሰልምና ፕላንቲንጋ ያወሩ ያሉት ስለ መጠናዊ ታላቅነት ሳይሆን ስለ ባህሪያዊ ፍጹምነት ነው። ማለት ስለ ጥራቱ። በትክክል። ለምሳሌ የሞራል ጽድቅን፣ ዕውቀትን ወይም ኃይልን ብንወስድ እነዚህ ነገሮች በሎጂክ የራሳቸው የሆነ የመጨረሻ የፍጹምነት ጣሪያ አላቸው። ሁሉን ማወቅ ያው የመጨረሻው የዕውቀት ጥግ ነው። እውነት ነው። ከዚያ በላይ ማወቅ የሚባል ነገር የለም። በትክክል። ስለዚህ አንሰልም ሊታሰብ የሚቻል የመጨረሻው ታላቅ ህልውና ሲል ይህንን ምንም ተጨማሪ ነገር ሊጨመርበት ማይችልን የፍጹምነት ጥግ ነው የሚገልጸው። አሁን ልዩነቱ በደንብ ገባኝ። ቁጥር ማለቂያ የሌለው ነገር ነው። ፍጹምነት ግን መድረስ የሚችልበት የመጨረሻው የልዕልና ጣሪያ አለው። ይህ ጣሪያ ደግሞ እግዚአብሔር ነው ማለት ነው። እሺ፣ ይህንን የፍጹምነት ብያኔ ከተረዳን አንሰልም ይህንን ተጠቅሞ በእግዚአብሔር የማያምኑ ሰዎች ሳይቀር
እንዴት ወደ ሙግቱ እንደሚያመጣቸው እንመለከት። ማለቴ እግዚአብሔር የለም የሚለው ሰው ይህንን ሎጂክ እንዴት ሊጋራ ይችላል? አንሰልም እዚህ ጋር በመዝሙረ ዳዊት ምዕራፍ 14 ላይ ያለውን ሐሳብ ያነሳል። ሞኞ በልቦ እግዚአብሔር የለም ይላል የሚለውን። አዎ ታዋቂ ጥቅስ ነው። ያው ይህ ሞኝ የተባለው ሰው እግዚአብሔር የለም ብሎ ለመከራከር እንኳን መጀመሪያ እግዚአብሔር የሚለውን ጽንሰ ሐሳብ ማወቅ አለበት። ከእርሱ የበለጠ ታላቅ ነገር ሊታሰብ ማይችል ህልውና የሚለውን ሐሳብ ሲሰማ ቢያንስ ቃላቱ ምን ማለት እንደሆኑ በአእምሮ ይረዳል። እሺ ከረዳውስ አንድ ነገር ተረዳው ማለት ደግሞ ያ ነገር ቢያንስ በእርሱ አእምሮ ውስጥ አለ ማለት ነው። ልክ አንድ ሳሊ ስዕሉን በሻራ ላይ ከመሳሉ እና ወደ እውን ዓለም ከማምጣቱ በፊት መጀመሪያ ስዕሉን በአእምሮ እንደሚስለው ሁሉ ስዕሉ ገና በእውን አልተሳለም፣ ነገር ግን በአእምሮ ውስጥ ሙሉ ህልውና አለው እያልከኝ ነው? አዎ። ስለዚህ እግዚአብሔር የለም የሚለው ሰውም እንኳን ያንን ታላቅ ህልውና በአእምሮ ተሸክሞታል፣ ቢያንስ እንደ ጽንሰ ሐሳብ። እሺ እዚህ ላይ ነው እንግዲህ ትልቁ ጥያቄ የሚነሳው። የሰሚውን ጥርጣሬ ወክዬ አንድ ጠንካራ ሞጋች ሐሳብ ላንሳ። እሺ ቀጥይ። ይህ ትንሽ የቃላት ጨዋታ ወይም አእምሮን የማዘናጋት ሎጂክ አይመስልም? አንድ ነገር በአእምሮአችን መሳል ወይም ማሰብ ስለቻልን ብቻ እንዴት በእውን ዓለም ሊኖር ይችላል? ታዋቂው ፈላስፋ ኢማኑኤል ካንት እንዳለው መኖር ራሱን የቻለ ባህሪ አይደለም። የካንት ታዋቂው ተቃውሞ ነው። ማለቴ እኔው በአእምሮዬ ፈረስ የሚያክል ቀንድ ያለው ፍጡር ወይም ዩኒኮርን ባሰብ ያ ፍጡር በአእምሮዬ ውስጥ አለ ማለት ነው። ግን ስላሰብኩት ብቻ እውን ይሆናል እንዴ? ወይም ደግሞ እጅግ ፍጹም የሆነ ጣዕም ወደር የሌለው አንድ ሲኒ ቡና በአእምሮዬ ባስብ ያ ቡና በእውን መኖሩ ከሐሳቤ ቡና ይበልጥ ፍጹም አያደርገውም። ልክ ነሽ። ታዲያ አንሰልም ከአእምሮ ሐሳብ ወደ እውን ዓለም በምን ሎጂክ ነው ዘሎ ሊሻገር የሚችለው? ይሄ እጅግ በጣም ምርጥና ታሪካዊ ጥያቄ ነው። የካንት ጥያቄ ለዘመናት የዚህ ሙግት ትልቁ ፈተና ሆኖ ቆይቷል። ነገር ግን የአንሰልም ሙግት ዝም ብሎ ከአእምሮ ወደ እውን ዓለም የሚዘል ተራ ምኞት አይደለም። እሺ ታዲያ ምንድን ነው? ሙግቱ የሚሰራው ራሱን በሚያፈርስ መደምደሚያ በሚባለው የሎጂክ ህግ ነው። ማለቴ ሬዱክቲዮ አድ አብሰርደም የምንለው። በትክክል አንሰልም የሚለው እግዚአብሔርን በአእምሮ ስላሰብኩት በእውን መኖር አለበት አይደለም። ይልቁንም እግዚአብሔር በአእምሮዬ ብቻ ነው ያለው በእውን የለም ብለህ መከራከር ከጀመርክ የሎጂክ ህግን ትጥሳለህ፣ ራስህን ታፈርሳለህ ነው የሚለው። እንዴት ነው ራሴን የማፈርሰው? ሎጂኩ የቱ ጋ ነው የሚጣረሰው? እስቲ አብረን እንየው። አንቺ እንዳልሽው ያ ከእርሱ በላይ ታላቅ ነገር ሊታሰብ ማይችለው ህልውና ማለቴ እግዚአብሔር በአእምሮ ውስጥ ብቻ ቢኖር እንጂ በእውን ዓለም ባይኖር ብለን እናስብ። እሺ አሰብኩ፣ የለም አልኩ። ነገር ግን በአእምሮ ውስጥ ብቻ ካለ ነገር ይልቅ በአእምሮም በእውንም ያለ ነገር ይበልጥ ታላቅ ነው። በአእምሮሽ ከምታስቢው 1 ሚሊዮን ብርና በእጅሽ ላይ ካለ 1 ሚሊዮን ብር የቱኛው ይበልጣል? እንዴ በእጄ ያለው ይበልጣል። በእውን ያለው መብለጡ ግልጽ ነው። አዎ። ስለዚህ እግዚአብሔር በአእምሮሽ ብቻ የሚኖር ከሆነ በእውን የሚኖር ሌላ አምላክ ማሰብ ትቻለሽ ማለት ነው። ቆቆይ ያ በእውን ያለው አምላክ በአእምሮሽ ብቻ ካለው አምላክ ይበልጣል ወይም ይበልጥ ታላቅ ይሆናል ማለት እኮ ነው። እዚህ ላይ ነው እንግዲህ ወጥመዱ። እግዚአብሔር በአእምሮ ብቻ ነው አለው ካለን ከእግዚአብሔር ማለቴ ከሁሉ ከሚበልጠው ታላቅ ነገር የሚበልጥ ሌላ ነገር ማሰብ ቻለን ማለት ነው። ዋው! ከሁሉ ከሚበልጠው ነገር የሚበልጥ ሌላ ነገር አለ እያለን ነው ማለት ነው። በትክክል። ይህ ደግሞ በሎጂክ ፈጽሞ የማይቻል እና ራስን የሚያፈርስ መደምደሚያ ነው። ከሁሉ የሚበልጠው ነገር በእርግጡም ከሁሉ የሚበልጥ ከሆነ በአእምሮ ብቻ ተወስኖ ሊቀር አይችልም፣ በእውንም መኖር አለበት። ካልሆነ ግን መጀመሪያውንም ከሁሉ የሚበልጥ አልነበረም ማለት ነው። በጣም ይገርማል። ይህ እኮ ልክ እንደ ሂሳብ ቀመር ጥብቅ ወና አሰራር ነው። ግን አሁንም አንድ ክፍተት የሚኖር ይመስለኛል። በ30ኛው ክፍለ ዘመን የነበረው ሌላው መነኩሴ ጋውኒሎ ያቀረበው ታዋቂ ተቃውሞ ትዝ አለኝ እዚህ ጋር። አዎ፣ የደሴቷ ምሳሌ የሆነች ከእርሷ የምትበልጥ ውብ ደሴት ሊታሰብ ለማይችልባትን አንዲት ደሴት በአእምሮ ባስብ፣ በዚህ ሎጂክ መሰረት ያቺ ደሴት በአእምሮ ብቻ ካለች በእውን ካለችው ደሴት ስለምታነስ በእውን መኖር አለባት ማለት ነው። የጋውኒሎ ደሴት የታለች? የጋውኒሎ ተቃውሞ በጣም ታዋቂ ቢሆንም የሎጂኩን መሰረታዊ ባህሪ ግን አልገናዘበም። ቅድም ስለ ቁጥር የተነጋገርነውን ታስታውሻለሽ? አዎ፣ አንድ መደመር ይቻላል ያልከው ልክ ነሽ። የጋውኒሎ ደሴትም ልክ እንደ ቁጥሩ ነች። የቱንም ያህል ውብና ፍጹም የሆነች ደሴት ብታስቢ ሁልጊዜም
አንድ ተጨማሪ የዘንባባ ዛፍ ወይም አንድ ተጨማሪ ቆንጆ የባህር ዳርቻ ልትጨምሪባት ትችያለሽ። አሃ ማለቂያ የለውም ማለት ነው። አዎ፣ ፍጹም ደሴት የሚባል የመጨረሻ ጣሪያ አላት። የደሴት ውበት በመጠንም ሆነ በአይነት ወሰን የለውም። ነገር ግን የአንሰል ሙግት ስለ ደሴት ወይም ስለ ዩኒኮርን አይሰራም። የሚሰራው ለማን ብቻ ነው? የሚሰራው የመጨረሻ የፍጹምነት ጣሪያ ላለው ህልውና ማለቴ ለእግዚአብሔር ብቻ ነው። ይሄ አሁን ትክክለኛ ማብራሪያ ነው። ምክንያቱም እግዚአብሔር ሲባል አንድ ተጨማሪ ኃይል ወይም አንድ ተጨማሪ ዕውቀት ሊጨመርበት የሚችል ፍጡር አይደለም። እርሱ የፍጹምነት ሁሉ መደምደሚያ ነው። በትክክል። እሺ፣ አሁን ወደ ዛሬው ዋነኛ ትኩረታችን እናምራ። ይህ ጥንታዊ ሙግት ምንም እንኳን ማራኪ ቢሆንም ቅድም ያነሳናቸውን የካንትና ሌሎች ፈላስፎችን ተቃውሞዎች ሙሉ በሙሉ ለማስተናገድ ይቸገር ነበር። እዚህ ላይ ነው እንግዲህ አልቪን ፕላንቲንጋ ጽሑፉ ከገጽ 85 እስከ 88 ድረስ ያለውን አስገራሚ ትንታኔ የሚያቀርበው። አዎ፣ የፕላንቲንጋ አስተዋጽኦ እጅግ ትልቅ ነው። ፕላንቲንጋ ይህንን ጥንታዊ ሐሳብ አንስቶ በዘመናዊው የሞዳል ሎጂክ እንዴት አድርጎ ቀይሮ የፕላንቲንጋ አስተዋጽኦ የዚህን ዳሰሳ ልብ የሚወክል ነው። ፕላንቲንጋ የተረዳው የአንሰልሞ ሙግት በጣም ኃይለኛ ቢሆንም መኖር በራሱ ፍጹምነትን የሚጨምር ባህሪ ነው ወይስ አይደለም ከሚለው የካንት አታካች ክርክር ውስጥ መውጣት እንዳለበት ነው። አዎ፣ ያን መዝለል ነበረበት። ስለዚህ ፕላንቲንጋ ሙግቱን በአዲስ የሎጂክ መነጽር ማለቴ በሞዳል ሎጂክና ሊሆኑ የሚችሉ ዓለማት ጽንሰ ሐሳብ እንደገና ገነባው። ቆይ እዚህ ጋር ሊሆኑ የሚችሉ ዓለማት ስንል በሳይንስ ልቦለድ ፊልሞች ላይ እንደምናየው ትይዩ የሆኑ ዩኒቨርሶች ማለታችን ነው ወይስ ሌላ ትርጉም አለው? ይህንን ለአድማጮቻችን ግልጽ እናድርግ። በጣም ጥሩ ጥያቄ ነው። እዚህ ላይ ሊሆኑ የሚችሉ ዓለማት ስንል በእውን ያሉ ሌሎች ፕላኔቶችን ወይም ዩኒቨርሶችን ማለታችን አይደለም። እሺ፣ ምንድን ነው? ይልቁንም በሎጂክ ደረጃ ነገሮች ሊሆኑ ይችሉ የነበረበት መንገድ ማለታችን ነው። ለምሳሌ አሁን እኛ ይህንን የትንታኔ ዝግጅት እያደረግን ነው። ነገር ግን አንቺ ዛሬ ጠዋት ቡና ከመጠጣት ይልቅ ሻይ ጠጥሽ ሊሆን ይችል ነበር። ሻይ የጠጣሽበት ሁኔታ በሎጂክ ማይጋጭ በመሆኑ ሊሆን የሚችል ዓለም ይባላል። ነገር ግን ባለ 4 ማዕዘን ክብ የሚባል ነገር በሎጂክ ራሱን የሚቃረን ስለሆነ በምንም አይነት ሊሆን በሚችል ዓለም ውስጥ ሊኖር አይችልም። ማለቴ ክብ ሆኖ እንዴት 4 ማዕዘን ይሆናል? አይቻልም። ልክ ነሽ። ስለዚህ የፕላንቲንጋ ሊሆኑ የሚችሉ ዓለማት የሚለው የሎጂክ ዕድሎችን የሚወክል ጽንሰ ሐሳብ ነው። ገባኝ። ማለት የሎጂክ ሕግን እስካልጣሰ ድረስ በማንኛውም ሁኔታ ሊከሰት የሚችል እውነታን ነው የምንገልጸው። ታዲያ ፕላንቲንጋ እግዚአብሔርን ከዚህ የሎጂክ ዓለም ጋር እንዴት ያገናኘዋል? ፕላንቲንጋ 2 ወሳኝ ቃላትን ያስተዋውቃል። አንደኛው ፍጹማዊ ልዕልና ሲሆን ሁለተኛው ደግሞ ፍጹማዊ ታላቅነት ነው። ልዩነታቸው ምንድን ነው? ፍጹማዊ ልዕልና ማለት አንድ ህልውና በአንድ በተወሰነ ሊሆን በሚችል ዓለም ውስጥ ሁሉን አዋቂ፣ ሁሉን ቻይ እና ፍጹም ጻድቅ ሲሆን ነው። ነገር ግን ፍጹማዊ ታላቅነት ማለት ደግሞ ያ ህልውና በአንድ ዓለም ብቻ ሳይሆን በሁሉም ሊሆኑ በሚችሉ ዓለማት ውስጥ በማንኛውም የሎጂክ ዕድል ውስጥ ያንን ፍጹማዊ ልዕልናውን ይዞ ሲገኝ ነው። ቆይ ይህንን ሐሳብ በጥንቃቄ እንየው። እሺ። ማለቴ አንድ ፍጡር እጅግ ታላቅ እና ፍጹም የሚባለው ዛሬ ብቻ ሳይሆን ትናንትም ነገም እንዲሁም ነገሮች ምንም አይነት ቅርጽ ቢይዙ በሁሉም ሊሆኑ በሚችሉ ሁኔታዎች ውስጥ ህልውናውን እና ፍጹምነቱን ጠብቆ መኖር ሲችል ነው እያልከኝ ነው? በትክክል። እውነተኛው እግዚአብሔር ያ ነው። በአንዱ ዓለም ፍጹም ሆኖ በሌላኛው የሎጂክ ዓለም ውስጥ የሌለ ከሆነ ያ ፍጡር እረተኛ ፍጹም ታላቅነት የለውም ማለት ነው አይደል? ሙሉ በሙሉ አግኝተሽዋል። የፕላንቲንጋ አስገራሚ የሎጂክ እርምጃ የሚጀምረው ልክ እዚህ ላይ ነው። ፕላንቲንጋ እንዲህ ይላል፣ ፍጹማዊ ታላቅነት ያለው ህልውና መኖሩ በሎጂክ ይቻላልን? አዎ ይቻላል አለው። አዎ፣ ቅድም እንዳልነው ባለ 4 ማዕዘን ክብድ የሚለው ራሱን የሚቃረን ሐሳብ አይደለም። ስለዚህ አዎ፣ ፍጹማዊ ታላቅነት ያለው አምላክ መኖሩ በሎጂክ ይቻላል። አዎ፣ የእግዚአብሔር ጽንሰ ሐሳብ የሎጂክ ተቃራኒ የለበትም። ስለዚህ መኖሩ ይቻላል። እሺ፣ መኖሩ በሎጂክ ከተቻለ ቢያንስ በአንዱ ሊሆን በሚችል ዓለም ውስጥ ይህ ፍጹም ታላቅነት ያለው ህልውና አለ ማለት ነው። ምክንያቱም ይቻላል ብለናልና። እሺ፣ አለ። ነገር ግን የዚህ ህልውና መገለጫው ምንድን ነው ብለን ነበር ቅድም? በሁሉም ዓለማት መኖር አለበት። አዎ፣ በአንዱ ዓለም ውስጥ ብቻ ሳይሆን በሁሉም ሊሆኑ በሚችሉ ዓለማት ውስጥ መኖር ነው ብለናል። ዋው!
አሁን የሎጂኩ ወጥመድ የት ጋር እንደተዘጋየ ታየኝ ነው። አየሽ፣ ይህ ህልውና በአንዱ የሎጂክ ዓለም ውስጥ ካለ እና ደግሞ ባህሩ በሁሉም ዓለማት መኖር ከሆነ ያለምንም ጥርጥር በሁሉም ሊሆኑ በሚችሉ ዓለማት ውስጥ መኖር አለበት ማለት ነው። እና በሁሉም ካለ ደግሞ በሁሉም ዓለማት ውስጥ የሚኖር ከሆነ ደግሞ እውን ዓለም በምንለውና እኛ አሁን በምንኖርበት በዚህ ዓለም ውስጥም መኖር አለበት ማለት ነው። ምክንያቱም እኛ የምንኖርበት እውን ዓለም ከነዚያ ሊሆኑ ከሚችሉት ዓለማት አንዱ ነውና። ስለዚህ ፍጹማዊ ታላቅነት ያለው አምላክ እውን አለ። የፕላንቲንጋ ሎጂክ ይህንን ይመስላል። እንዲህ የእኮ አእምሮን የሚያስቆም ትልቅ የሎጂክ ዝላይ ነው። በጣም እንጂ። እስቲ ላጠቃልለው አድማጮቻችን፣ የእግዚአብሔር መኖር ፈጽሞ ማይቻል ሎጂክን የሚጻረር ካልሆነ በስተቀር መኖሩ ይቻላል ብለን ከተቀበልን ያ ይቻላል የሚለው ሐሳብ በተያያዘው የሞዳል ሎጂክ ሕግ መሰረት ጎትቶ በእውን መኖር አለበት ወዳለው መደምደሚያ ያመጣናል። በትክክል ማለትም እግዚአብሔር በሎጂክ ሊኖር የሚችል ከሆነ በእርግጥም አለ ማለት ነው። ግን እዚህ ላይ አንድ ጥያቄ ልጠይቅ። እሺ፣ ይህ ይቻላል የሚለው ቃል ላይ አይደለ ወይ ሙሉ የሎጂኩ ሸክም ያረፈው? ማለቴ እግዚአብሔር የለም የሚል ሰው አይ ከመነሻው እግዚአብሔር መኖሩ በሎጂክ አይቻልም ብሎ ቢከራከርስ? በጣም ጥልቅ የሆነ አስተውሎትን አነሳሹ። ፕላንቲንጋ ራሱ ይሄንን በትክክል አምኗል። ይሄ የሞዳል ሎጂክ ሙግት ማይቀበለውን ሰው አንቆ አሳምኖ እግዚአብሔርን እንዲቀበል የሚያደርግ አስማት አይደለም። አዎ፣ መነሻውን ከካደ አይሰራም። ልክ ነሽ። አንድ አምላክ የሌለ ሰው ፍጹማዊ ታላቅነት ያለው ህልውና መኖሩ ራሱን የቻለ የሎጂክ ተቃራኒ ነው ብሎ መነሻውን ሊክድ ይችላል። ነገር ግን ፕላንቲንጋ ያሳየው ትልቁ ድል ምንድን ነው መሰለሽ? ምንድን ነው? አንድ ሰው እግዚአብሔር መኖሩን ሊቻል የሚችል ነገር ነው ብሎ ካሰበ ያ ሰው በሎጂክ እግዚአብሔር በእውን መኖሩንም መቀበል ግድ ይለዋል። አሃ። በተጨማሪም ያው አንድ ክርስቲያን በእግዚአብሔር ማመኑ በምንም አይነት የሎጂክ ስህተት ወይም ሞኝነት እንዳልሆነ ይልቁንም እጅግ የረቀቀና በጠንካራ የሎጂክ መሰረት ላይ የቆመ መሆኑን አረጋግጧል። ይሄ ለወንጌላውያን ክርስቲያኖች እጅግ በጣም ታላቅና የሚያበረታታውነት ነው ብዬ ነው የማስበው። ብዙ ጊዜ እምነትን ከሳይንስ ወይም ከሎጂክ ያነሰ ዝም ብሎ በስሜት ላይ የተመሰረተ ግል ምርጫ አድርጎ የሚስሉ ሰዎች አሉ። አዎ፣ ብዙ ጊዜ እንሰማለን። ነገር ግን ፕላንቲንጋ በዚህ ከገጽ 85 እስከ 88 ባለው ጽሑፍ ያሳየን ክርስቲያኖች የሚያመልኩት አምላክ ዝም ብሎ ቢኖር ደስ ይለናል ተብሎ በአጋጣሚ የተፈጠረ ሐሳብ ሳይሆን ህልውናው ከዘላለም እስከ ዘላለም በማንኛውም የሎጂክ ዓለም ውስጥ መኖር ግድ የሆነበት መሆኑን ነው። ይህ እምነትን ከስሜት በላይ በሆነ አለት ላይ ያቆመዋል። በትክክል በክርስቲያናዊ ቴዎሎጂ ውስጥ እግዚአብሔር አስፈላጊ ህልውና ነው። ማለት አስፈላጊ ስትል ማለቴ እግዚአብሔር በሆነ ምክንያት ወደ መኖር የመጣ ወይም ደግሞ ወደፊት ሊጠፋ የሚችል አጋጣሚያዊ ፍጡር አይደለም። የእርሱ አለመኖር በሎጂክ ደረጃ ፈጽሞ ማይታሰብም። የፕላንቲንጋ የኦንቶሎጂካል ሙግት ይህንን የቴዎሎጂ እውነት በከፍተኛ የፍልስፍና ጥበብ ነው የሚያረጋግጠው። እውነት ነው። እምነትና ሎጂክ በዚህ መልክ ሲዋሃዱ ማየት ያው የአማኙን ልብ በታላቅ መተማመን ይሞላዋል። በእርግጥም አእምሮን የሚያሰፋና እምነትን የሚያሰና ትንታኔ ነው። እግዚአብሔር ማለት የሁሉ ነገር መነሻ ብቻ ሳይሆን አእምሮአችን ሊያስበው የሚችለው የመጨረሻው የፍጹምነት ጣሪያና በሁሉም እውነታዎች ውስጥ መኖር ግድ ነው ህልውና መሆኑን አይተናል። አዎ፣ በደንብ አብራርተነዋል። ታዲያ አድማጮች ይህንን ጥልቅ ዳሰሳ ከጨረሱ በኋላ እንዲያስቡበት አንድ የመጨረሻ ቀስቃሽ ሐሳብ ልተውላቸው እወዳለሁ። እሺ፣ አድማጮቻችን እየሰሙ ነው። እንደ ፕላንቲንጋ የሎጂክ ትንታኔ የእግዚአብሔር መኖር እንደ ማንኛውም ተራ ነገር ሊኖርም ላይኖርም ይችላል ተብሎ የሚታሰበው አይደለም። ይልቁንም አለመኖሩ በሎጂክ ፈጽሞ የማይቻል መኖሩ ደግሞ ፍጹም ግዴታ የሆነ አምላክ ነው። ልክ ነው። ታዲያ ክርስቲያኖች በጸሎት ጉልበታቸውን ሲያጥፉ የሚጸልዩት ምናልባት ላለ አምላክ ሳይሆን ህልውናው የጽንፈ ዓለሙን እውነታ ሁሉ ላስገኘ መኖሩ ለሚገባውና ከሁሉ ለሚበልጠው ፈጣሪ መሆኑን ማወቃቸው ለእግዚአብሔር ያላቸውን አክብሮት፣ የጸሎታቸውን ጥልቀት እና በእምነታቸው ላይ ያላቸውን ማይናወጥ መተማመን እንዴት ይቀይረዋል? ይህንን የሎጂክና የእምነት ውህድ በልባችሁ አሰላስሉት። አብራችሁን ስለነበራችሁ እናመሰግናለን።